ጆከር በዋስ ተለቀቀ። እንግዲህ የሰኔት ዋስ ሆና አስፈትተዋለች። ጆከር ምንም አይነት ገንዘብና ተከራካሪ ስለሌለው የሰኔት እንደምንም አድርጋ ካስፈታቸውም በኋላ ግን ደግሞ ወዲያውኑ ዋስ ሆናለት እንኳን ምንም አልጠበቀችውም። ወደ ቤት እንኳን አብረን እንሂድ በሚለው እንኳን ይዘው አልሄደችም። ምክንያቱም ያስፈታችሁ ሲጀምር ለሰኔ ለእህቷ ስትል ነው እንጂ ፈልገው አልነበረም። ይሁን እንጂ ጆከርም ከተፈታ በኋላ ከሰኒ ጋር እያወራ ነበረ። እንዲሁም ደግሞ እኔ ግን በጭራሽ የተሸራሱ ዋሱና ታስፈታኛለህ ብዬ አምኜም ጠብቄም አላውቅም እያላትም ነበረ። ግን ደግሞ ከዚህ ጋር ጆከር እራሱ በደንብ ገብቶታል። የሰኒት ለሱ ብላ ምንም አይነት ነገር እንደማታደርግለት አምኖበት ነው እንግዲህ የገባው። ምክንያቱም አሁን ላይ ራኬብ እንግዲህ የሰኒ ባል እንደሆነ ካወቀችም በኋላ ምናልባትም እንግዲህ ታስሮ ከቀረ ይህ ልጅ ሰኒ የሆነ ነገር ትሆናለች፣ በሱ ምክንያት ደግሞ አንድ ችግር ይመጣባታል ብላ ስለምታስብ ነው እንግዲህ ያስፈታቸው። ይህንንም በደንብ ገብቶታል ማለት ነው። ከእስር ቤት ከተፈታ በኋላ ራሱ በጣም አብሮ እንኳን ቁጭ ብሎ የሚያወሩበት ቻንስ አልነበረም። ራኬብ ትወጣለች፣ ጆከር ይገባል። ብቻ አንድ ላይ ቁጭ ብሎ ሲያወሩ እስካሁን እንግዲህ አላየናቸውም። ራኬብ እንግዲህ ትንሽ አዝናበታለች። ምክንያቱም ያለ ፍቃዷ ነው ህይወቷን ያገባት። ከዛ ደግሞ ወንጀለኛ እንደሆነም ታውቋል። ብቻ በዚህ ነገር ስለ ሰኒ በጣም አብዝታ እየተጨነቀች ነው። ሰኒ ደግሞ ጆከር በጣም ጥሩ ሰው ነው፣ መልካም ሰው ነው፣ ከክብሮም የተሻለ ነው እያለች እንግዲህ እህቷን ለማሳመን እየሞከረች ነው። እንደገና ጋብቻቸውን እሺ ብላ ምናምን እንድትቀበልም እየሞከረች ነው ያደረገችው ያለው ሰኒ። እንግዲህ ራኬብም እኔ ያው የትዳርን ሁኔታ ገብቻ አይቼዋለሁ፣ ባለቤቴም በጣም ጥሩ ሰው ነበረ፣ ግን ደግሞ ጥሩ ሰው ስለሆነ ብቻ ህይወት ትቀጥላለች፣ ህይወት ምንም ችግር ፈተና አታመጣም ማለት አይደለም። ጥሩ ሰው ስለሆነ ብቻ ጆከር ደግሞ እያኖርሻል ማለት አይደለም። ስለዚህ አስቢበት ይህንን ነገር እያለች እንግዲህ ብዙ ጊዜ ደጋግማታለች። እንዲሁም ደግሞ ከጆከር ጋር ያላትን ነገር እንድታቆም ነው የምትፈልገው። የጆከር እንግዲህ ከኋላ ጀርባ ያለው አንዳንድ ሲጠና ምንም ለሰኒ የሚመጠን አይደለም። እንግዲህ ምሩም ጓደኛዋ እንዴት ነው ከጆከር ያለች ነገር በማለትም ጠይቃታለች። እንዲሁም ደግሞ ከክብሩም ጋር እኮ እንደዚ አይነት ጊዜ አሳልፈሻል፣ የሁለታችሁም ጥፋት ነበረ እኮ፣ ግን ተነጋግራችሁ ወደ ክብሩም ብትመለሽ የሚል ግንዛቤ ያላት እንግዲህ ምሩ ጆከርን ትታ ወደ ክብሮም እንድትመጣ የምትፈልገው። ግን ሰኒ በዚህ ጉዳይ አይመለከተኝም፣ እሱ አንዴ የድሮ ነው። ስለዚህ እኔ ደግሞ ወደኋላ መመለስ አልፈልግም፣ ከአሁን በኋላ ወደፊት ነው እንጂ ወደኋላ የሚባል ነገር የለም እና ባሌ ነው አልፈተውም ያለች ነው እንግዲህ። ምሩም ያው አንድ ሰው ውለታ ዋለልሽ እና ከዛ ለዛ ሰው ሙሉ እድሜሽ ልክሽን ስትገዥ ትኖሪያለሽ ማለት አይደለም። ጆከር እርግጥ ነው ጥሩ ሰው ነው፣ ግን ደግሞ ከሞት ስላዳነች ብቻ አብራችሁ ትሆናላችሁ ብዬ አላስብም ትላታለች ምሮ። በዚህ ቅጽበት እንግዲህ በጣም ተናድዳለች ማለት ነው ሰኒ። ምክንያቱም እንደዚህ አይነት ቃል አልጠበቀችም። ሳስበው አሁን ራሱ ሰኒ የምታፈቅረው አይመስለኝም ጆከርን። ያው በውለታ የተመሰረተ ፍቅር ነው እንግዲህ የስተጋ ያለው። ጆከር ይወዳታል እርግጥ ነው፣ የእሷ ደግሞ በጣም አወዛጋቢ ነው። ምክንያቱም ጥሩ ሰው ስለሆነ ነው አብረው ያለችው ወይስ ደግሞ ስለምታፈቅረው ነው የሚለው ማንም ሰው ሊገነዘብ አልቻለም። ብቻ ግን እንግዲህ ሰኒ እኔ እሱን አልተውም ብላለች። በሌላ በኩል እንግዲህ ጽናትን መጣልኝ ማለት ነው። ከሄደችበት ከኮበለለችበት መታለይ። ትዳር በቃኝ መሮኛል፣ እዚህ በኋላ ትዳር እስር ቤት ነው ብላ የነበረችው እንግዲህ እንደገና ባሌ ናፈቀኝ ብላ እንግዲህ መታለች እሱን ፍለጋ። ኪራም እንግዲህ ሀናን ይቅርታ ለመጠየቅ ያው እህቱን ሽማግሌ ልኮ ነበረ። እንግዲህ ሀና በጣም ጥሩ ሰው ጨዋ ስትሆን እና ደግሞ በቀላሉ ነገሮችን የምትፈታ እንዲሁም ለይቅርታ ደግሞ በጣም ቅርብ የሆነ ሰው ናች። በኪያ በኩል አፈላልጎ ቤቷን እንዲሁም ደግሞ መንገድ ላይ አግኝታት እንደ ጓደኛ እናውራ፣ ስለዚህ ነይ እንሂድ ብላ ወደ ቤቷ ይዛት መጣ ነበረ ማለት ነው። እንግዲህ ኪያ ወደ ቤቷ ከመጣቻት በኋላ እንግዲህ ኪራና ሄኖክ አምጥታቸው የስራ ባልደረቦቿን ቁጭ አድርጋ ምናምን ይቅርታ እንዲልባት ለማስመመት ሞክረዋል። በዚህ ቅጽበት እንግዲህ አድሬት ያው የሆዷ ነገር አይሆንላትም እና ብቻ እየበላች ነበር ችብስ። ግን ቆም ብላ ማስባለች፣ እዚህ ብዙ ምን ቆይ ከሆነ ችግር ነው። የእንጀራ እናቴ ደግሞ ከአባቴ ጋር ለማጣላት የማትቆፍረው ድንጋይ የለም። ስለዚህ ፈጠን ብለሽ ጉዳይሽን ንገሪኝና ከዛ ወደ ቤት እመለሳለሁ። እንደውም ስራ ራሱ እየፈለግኩ ነው። እዛ ቤትም እንደዛ ተዋርጀ፣ ከስራም ከምንም በላይ ክብር ይቀድማል የምትለው እንግዲህ ሀና እንደዛ በክብር አዋርዳችሁማ አስለቀሳችሁኝ፣ ተመልሼ ወደ እናንተ ስራ አልሰራም ብላችኋለች። ኪራ እንግዲህ እግሯ ስር ወድቆ ራሱ ቢለምናትም እንኳን አልፈልግም ነው ያለችው። ሲጀመር ቆይ እኔ ማንኝ በአንተና በሷ ትዳር ውስጥ የምገባው? ሁለታችሁንም አላቃችሁም። አንተ አለቃይ ስለሆንክ ብቻ እንደዚህ አይነት ነገር አድርጋለሁ ማለት የኔ ድርሻና የኔ ፈንታ አይደለም። ስለዚህ አይመለከተኝም። ስለ ራስህ ስራ አሁንም እየተፈራረም ከሆነ አዲስም ሁሉም ስራውን እንደጀመርከው ራስህ ጨርሰው ብለዋለች ማለት ነው። እንግዲህ በጣም ሽምግልናቸው ረጅም ጊዜ የሚወስድ ነው የሀናና የኪራ። መጀመሪያ ግን ይቅርታ መጠየቅ አለብኝ ብሎ ያስበው እንግዲህ
ከሚስቱ ይልቅ ሀናን ነው። ምክንያቱም በጣም ነው ያስከፋት። እንደገና ደግሞ አንቺ ነሽ የእኛ ትዳር መፍረስ ዋነኛ ምክንያት ብሎ እንደዛ ሴት አድርጎ ሊገላት ነበረ። የእሷ ጥፋት አይደለም የራስ ጥፋት ነው ሲጀምር። ሀና በምን ሁኔታ ነው በቃ የራሳቸው አለመተማመን፣ የራሳቸው ንቀት፣ የራሳቸው በቃ ክርክርና ጭቅጭቅ ነው ከዚህ የዳረጋቸው እንጂ የሀና አልነበረም። ሀና ምንም አይነት በቃ ምርጫዋ እንዳልሆነም ነግረዋለች። ከዛ ደግሞ ስራውን ብቻ ነበር የምትሰራ። ግን ጽናት ይሄ ነገር ሊታያት አልቻለም። ስለዚህ ጽናትም ከመጣች በኋላ እንግዲህ ኮብልላ ከነበረበት የተደብቃ እንደነበረ አናውቅም። አሜሪካ ይሁን ምን ይሁን ብቻ መጣች። የመጣችው ግን ቀጥታ ወደ ኪራ ቤት አልሄደችም። ወደ ጓደኛ ቤት ነበር የመጣችው። ወደ ሰንዴ ቤት መጣ። እንግዲህ ራኬብ በሩን ስከፍትላት ቁጭ በይ እስኪ ምንድን ነው አንዳንድ ነገር እናውራትልና ራኬብ ትመክራታለች። በትዳር እንዴት አይነት ጥሩ ጊዜ እንዳሳለፈችው እንዲሁም ደግሞ ጭቅጭቅ እንዳለ ሁሉ ፍቅር እንዳለ ሁሉ አለመግባባት ሲኖር ራሳቸውን መፍታት እንዳለባቸው ጉዳዩን አጠር አድርጋ አስረድታታለች። ግን ደግሞ ጽናት እየተረዳች አይደለም። በቃ ሀና ናት ጥፋተኛ ብላ ነው የምትደመድመው። እስኪ ስለ እሷ ንገሪኝ ትልና ራኬብም እንግዲህ የተሰማትን ነገር ነግራታለች። እሱ ትኩረት ካሰጣት አንቺ ምን አስጨነቀሽ ላታለች። በአጭሩ ግን ፈራው፣ በቃ ፈራው አለች። ስለዚህ አሁን ኪራ ከሀና ጋር ራስ ለመታረቅ ጽናት ብዙ ጊዜ አሳልፋለች። ያዩ ሴቶች ሁሉ እኔን ነበር የሚፈልጉት እና በዛ ምክንያት እንደዚህ ተነሳስታብሽ ነው ይላታል። አቤት እንግዲህ የራሱ ጥፋት ነው ሲጀመር። እሱ ነው እንደዚህ ፊት እየሰጠ ሴቶች ሁሉ የተንጫጩበት ማለት ነው። ግን እንደምንም አንጫጭቷቸው መጨረሻ ላይ የራሱ አድርጓታል። እና እንግዲህ ሁለቱ ሽማግሌ ሄኖክና ኪያ እንደምንም አድርገው አስታርቃቸዋል። ግን ሀና በመጀመሪያ አንድ ድርድር አለኝ፣ መጀመሪያ እግሬ ስር ተደፍቶ ይቅርታ ይጠይቀኝ፣ ከዛ በኋላ ደግሞ ቢሮ ሲገባ ምግብ እበላለሁ፣ እጠጣለሁ፣ ቡና ምን በቃ የለመድኩትን ነገር እያንዳንዱ አድርጋለሁ እንጂ አትቤ አጠጭ እንድትለኝ አልፈልግም ትለዋለች። ግን ኪያ እየሳቃች ነበረ በዚህ መካከል። እንዲሁም ደግሞ ኪራ ራሱ በጣም ደስ ብሎት ነበር። ምክንያቱም ይቅርታ አድርጋለት እንደዛ እንቆ ሊገላት ደርሶ ይቅርታ አድርጋለት ወደ ስራ ልትመለስ ስለነበረ ደስ ብሎታል። በሌላ በኩል እንግዲህ መርሲሞ ሰኒን አሁንም በቅል ይፈልጋል። እንደገና ስፒድ በህይወት እንዳለ ስልክ ሲያወራ ነበረ። ወደ ሰኒ ቤት ሂደህ መታየት አልነበረብም፣ ካየች እኮ አደጋ ነው የሚፈጥርብን፣ ሰው ጆከርም ተፈታ ይለዋል ማለት ነው። ስለዚህ እነዚህ ስፒድ እና ሞርሲሞ ተመካክረው ነው ማለት ነው ይህንን በቀል መበቀል የፈለጉት እንጂ መርሲሞ አለ ማለት ስፒድ አልሞተም። እና እንግዲህ እንደዚህ ስልክ እያወራ በድንገት ሰኒ ወደ ውጭ ትወጣለች። ይህኔ እንግዲህ አቡ የምሩ ሰራተኛ ደውላላት፣ ነይ እስኪ እባክሽ ያችን የናሁም የድሮ ፍቅረኛ ዋጋዋን እንስጣት ለማለት ደውላላት። እንግዲህ ስትሄድ ሞርሲሞ ከኋላ ይከታተላት ነበረ። ከዛ እንግዲህ ያችን ልጅ ዛሬ ደግሞ ለሁለት ነው እንደ ጠበቃቸው ምናምን ብላ እንግዲህ የናሁም ፍቅረኛ ስታወራቸው መሬት ላይ አንስቶ ያንጠበጥቧታል ማለት ነው። ድብድብ አረጓት ቀጥቀጥ። በባለፈው እንግዲህ ብቻዋን ደብድባን ነበር ሀዊን፣ ዛሬ ለሁለት። ከዛ ሞርሲሞ ይህንን አጋጣሚ በመጠቀም እንግዲህ ሰኒን ለማጥቃት እየሞከረ ነው። የሰኒን ጠላቶች እንዳለ የሰበስባቸውና ከዛ በቃ እርስ በርስ ማጋጨት ነው ስራው። አሁን አዲስ ስራ አግኝተዋል። ክብሮም ነበረ፣ ይህ ክብሮም አሁን ነቅቶበታል። ስለዚህ ተመልሶ ወደ ክብሮም የሚሄድበት ምንም አይነት ምክንያት የለም። በአሁኑ ግን ከዚች ከናሁም ፍቅረኛ ጋር ጠቡን ጀምሮታል ማለት ነው። ሰኒ እንግዲህ ስፒድ በህይወት እንዳለ ለጆከር ነግረዋለች። ጆከር ይህን ነገር አምኗታል፣ ግን ደግሞ እርግጠኛም አይደለም። እንዴት መፈለግ እንዳለባቸው እያሰቡ ነው። እንግዲህ ናታንም ታሟል። እንግዲህ ያው የኔናና ናታንማ በጣም ነው የሚጨቃጨቁት። ማለት ናቲ ሸርተት ይዞት እንግዲህ እየተመላለሰ ነው ያለው። እንግዲህ ቅዱስ የባክህ እርዳኝ ሆስፒታል ይዘኝ እንግዲህ ይለዋል። ግን እንዴት ይውሰደው? በቃ መኪናው ላይ ራሱ ሊለቀው ትንሽ ነው የቀረውና እንደው ኔና ካልሆነ ተመላላሽ መኪና አምጥተን እንደዋዙ ያክሙት እንጂ እንደዚሁ ነው ሐኪም ቤት መድረስ አይችልም እባክህ ብላ ለቅዱስ ትነግረዋለች። ቅዱስም እንዳንቺ ጥሩ ሀሳብ ነው የመጣሽ፣ በቃ ዶክተር እዚህ እናምጣ ይልና ዶክተር ይቀጥራል ማለት ነው። ምሩም እንግዲህ አዊ ተደብድባ ስለነበረ ከፍቷታል። ናሆም ውሃ ስጪ ሲላት እንግዲህ በጣም ብርጭቆ ልትጥለው ነበረ። ከዛ እንግዲህ ሀዊም ሆነሽ ነው እንደዚህ የምታደርገው ሲላት በቃ ለምንድን ነው ምሩን የምትዋሻት ትለዋለች። ከኔ በላይ አንቺ አታስቢላትም ብሎ እንግዲህ በጥፊ ነው የደረገማት። አይቻችኋለሁ ከፍቅረኛ ጋር ትለዋለች። ብር ሲሰጣት አይታ ስለነበረ እንዲሁም ደግሞ እናዳታለች። ይህን ነገር ለምሩ እንዳነግሪያት የተገናኘንበት አጋጣሚ ነው ይላታል። እንግዲህ ሰኒም ወደ ምሩ መጣለች ልታናግራት። በዚህ ቅጽበት ስለ ጆከር አውርተዋል። በውለታ ላይ የተመሰረተ ፍቅር እንዲኖረሽ አልፈልግም፣ ትዳርም እንደዛው፣ ካልወደድሽው በጊዜ አፍረሽ፣ ገና ጥሩ ሰው ነው ብለሽ አብረሹ መሆን የለብሽም ያለቻት መሩን። በዚህም እንግዲህ ተናዳለች። እርግጥ ነው ክብሩን ማፈቅረው ነበር፣ ግን በሁለቶችም ምክንያት ተጠቃ ፈርሷል ይህ ነገር። ስለዚህ መመለስ አንችልም ብላ ነው የምታስበው። ጽናትም እንግዲህ በንግግራችን መካከል ያው ጥሩ ቁም ነገር አገኝበታለሁ ብላታለች ከራኬብ ጋር። ራኬብ ደግሞ ለቅዱስ ደውላ
እንደተመለሰች ነገረችው። አሁን ቅዱስ ሽማግሌዎችን ሄዶ ሰብስቦ ይቅርታ ሊጠይቃን ነው። እንግዲህ ኪራም አልሰማም፣ ገና ሰርፕራይዝ ነው የሚሆነው። ግን ጽናት ከሄደች በኋላ ሽማግሌዎችን በጣም አዋርዳን የላከቻቸው፣ ይቅርታውን አልተቀበለችም። እንግዲህ የት ኮብልላ መጣ ነው ሽማግሌዎች እንደዛ አንከላክላ የሰደደቻቸው። ያህና መጨረሻ እንግዲህ እህቱ እንደሆነች እርግጥ ነው። በእርግጠኝነት የኪራ እህት ናት። ግን ጽናት በኋላ ይቆጫታል ብዬ አስባለሁ። ምክንያቱም በዚህ ልክ መጠርጠር አልነበረባትም። ጠርጣራ መሆን በጣም ዋጋ ያስከፍላል ብላታለች ራኬብም። የሞርሲሞ መጨረሻ ምን ሊሆን ይችላል? እስፒድ በቅርቡ ይጋለጥልን፣ ይውጣ። እንግዲህ ዛሬ ወዳችን ይህን ይመስላል። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ